ማንም ሰው በማያየኝ ጊዜ ሰዎች ሲኖሩ ከምሰራው በላይ ጠንክሬ ነበር የምሰራው። የዕለት ተዕለት ጥረቴን የምዳኝበት የምናብ ዓለም የውጤት መቆጣጠሪያ ነበር። ያ ድምጽ ደግሞ እውነተኛ ዲሲፕሊን ማለት ምንም ሰው በማይኖርበት አጨብጫቢና ደጋፊ በሌለበት ቦታ ትኩረት ማድረግ ማለት እንደሆነ ያስታውሰኝ። እኔ እንደማምነው ከሆነ ስኬት ማለት ብዙ ጊዜ ከሌሎች በሚመጣ ትችትና ተቃውሞ የታጀበ ነው። ምን ያክል እንደደከማችሁ፣ ምን ያክል ጥረት እንዳደረጋችሁ የምታውቁት እናንተ ብቻ ናችሁ። ውስጣችሁ ምን ያክል ጥንካሬ እንደቀረ የምትረዱትም እናንተ ብቻ ናችሁ። በቢዝነስ ማደግ ሂደቱ ህመም የሞላውና ግራም ያጋባ ሊሆን ይችላል። መቀዛቀዝና ችላ መባል ጥልቅ የሆነ ፍርሃትና ተስፋ መቁረጥን ሊፈጥር ይችላል። እነዚህ ልምዶች ህመም በየትኛውም የእውነታ ምዕራፍ ላይ ሊገኝ እንደሚችል ማረጋገጫ ናቸው። ህመምን እንደ ችግር ከመመልከት ይልቅ በህይወት እንዳላችሁ እየተነፈሳችሁ እንደሆነ የሚያሳይ ምልክት አድርጋችሁ ቁጠሩት። ህመም ህልውናችሁ እንዳላከተመለትና ወደፊት እየተራመዳችሁ እንደሆነ ማሳያ ነው። አንዴ ደግሞ ህመም ኖርማል ከሆነ ውሳኔዎቻችሁን የሚቆጣጠርበትን ኃይሉን እያጣ ይመጣል። እኔ ያለማቋረጥ ነበር የምሰራው፣ ምክንያቱም ሂደቱ የሚፈጥረውን ስሜት አብዝቼ ወደው ነበር። ስሜት ወይም ደስታ የሚገኘው ጥረት ውስጥ ነው እንጂ ምቾት ውስጥ አይደለም። ውስጤ የምሰጠው ጥረትና ትግል ባዶ እስኪሆን ድረስ ነበር የምሰራው። የሆነ ወቅት ላይ ህልሜን እያሳደድኩ በነበረበት የመጀመሪያዎቹ ጊዜያት ላይ ጂም ውስጥ ነበር የምተኛው። በዛ ሰዓት ብዙ ሰዎች እኔን ለማበረታታትና ለመደገፍ ጥረት ያደርጉ ነበር። የማይገባው ቦታ ነው ያለው፣ ስኬትና ከፍታ የሚገባው ሰው ነው ምናምን እያሉ የተሻለ ቦታ ነበር የሚመኙልኝ። በኋላ ላይ ግን የራሴን ቢዝነስ ከፍቼ ሌሎችን በስሬ ቀጥሬ ማሰራት ጀመርኩ። ከዛ የሰዎች ምላሽ ተለወጠ። በፊት ከነበሩ ሰዎች መሃል አንዳንዶች እድገቴንና እሳቤን ጥያቄ ያበዙበት ነበር። ታዲያ በዛ ወቅት የተረዳሁት አንድ ነገር ቢኖር አንዳንድ ሰዎች ስኬታችሁን የሚደግፉት እስከሆነ ምዕራፍ ብቻ ነው። ብዙ ሰዎች ስኬታማ እንድትሆኑ ቢፈልጉም ነገር ግን በፍጹም ከነሱ በላይ ከፍ እንድትሉ አይፈልጉም። ይህንን እውነታ ልክ እንዳወቅኩ ብገረምበትም ስለ ሰው ባህሪ የነበረኝን አመለካከት ደግሞ እስከ ወዲያኛው የለወጠ ነበር። አንዳንዴ ስኬት በራሱ በሰዎች መሃል ርቀትን እንደሚፈጥር ተረድቻለሁ። ብዙ ሰዎች ስኬትን በአንዲት ጀንበር ለማግኘት ነው የሚፈልጉት። እውነታው ግን ስኬት በብዙ ዓመታት መውደቅና መነሳት ውስጥ ነው የሚመጣው። እነዛ በርካታ ዓመታት ደግሞ ለብዙሃኑ የማይታዩና ብቻችሁን የምትሻገሩባቸው ናቸው። አንድ ሰው ሲወድቅ ወይም በዝግታ ውስጥ ሲማር የሚያስተውሉት ሰዎች በጣም ጥቂቶች ናቸው። ትኩረት ብዙ ጊዜ የሚመጣው ስኬታችሁ ከላይ መታየት ሲጀምር ነው። ይሄ ደግሞ በሌሎች ዘንድ ስኬት በፍጥነትና በቀላሉ የሚገኝ ነገር ነው የሚል የምናብ ዓለም ቅዠትን ይፈጥራል። መውደቅን መፍራት የማንንም ሰው ተግባር መቆጣጠር የለበትም። ብዙ ሰዎች ውድቀትን ወይም ስህተትን አያስተውሉትም። ስኬት ራሱ እኮ አንዳንዴ የሚያገኘው ትኩረት ከሚጠበቀው በታች ሊሆን ይችላል። ፐርሰናል ዲቨሎፕመንት በጣም አስቸጋሪ ነው፣ ምክንያቱም ግልጽ የሆነ የመጨረሻ መስመር የሚባል ነገር የለውም። ሰዎች ውጤቱ መቼ እንደሚመጣ ሳያውቁ የግድ መታገላቸውን መቀጠል አለባቸው። እያንዳንዱ ስኬታማ ሰው ይሄንን እርግጠኛ ያለመሆን ምዕራፍ መሻገር ግድ ይሏል። ጠንክሮ መስራት ምንም ውስብስብ ነገር የለውም፣ ነገር ግን የማይቋረጥ ትኩረትና ትዕግስትን ይጠይቃል። እውነተኛ ጥረት ተራ የሆነ ሙከራን ከወሳኝና ታላቅ ስራ መለየት የሚያስችለውን ለትንንሽ ነገሮችም ጭምር ትኩረት መስጠትን ይፈልጋል። ብዙ ሰዎች ለስኬት የሚያስፈልገውን የሥራ መጠን አሳንሰው ነው የሚመለከቱት። በአንድ ክህሎት ላይ ማስተር ማድረግና ታላቅ መሆን ከ5 እስከ 7 ዓመት የሚሆን ቁርጠኝነትና መሰጠትን ይጠይቃል። ይህንን በሚገባ መረዳት ደግሞ ሰዎች በትክክልም የት ነው ኢነርጂያቸውን ኢንቨስት ማድረግ ያለባቸው የሚለው ላይ ተጠንቅቀው እንዲወስኑ ያስገድዳቸዋል።
በህይወት ውስጥ ሁሉም ነገር ላይ ማስተር መሆን የማይታሰብ ነገር ነው። ያለ ርህራሄ ጠንክሮ የመስራት ምልክት ነው መሆን ያለባችሁ። ከሁሉም መብለጥ ወይም ከፍታ የሆነ መዳረሻ አይደለም፣ ይልቁኑ በፍጹም ማለቂያ የሌለው ሳይክል ነው። እያንዳንዱ የስኬት ሌቭል ሌላ የተሻለ ከፍ ያለ በር ነው የሚከፍትላችሁ። ሁሌ ጧት የምሰማው አንድ ድምጽ ቢኖር እርምጃ እንድወስድ የሚነግረኝን ድምጽ ነው። ሰዎች ከትምህርት ይልቅ አስታዋሽ ነው የሚፈልጉት። ብዙ ጊዜ ሰዎች ማድረግ ያለባቸውን ነገር በሚገባ ነው የሚያውቁት፣ ነገር ግን ችላ ይሉታል። ኃላፊነትና ስራዎችን ማዘግየት የሚያባክንባችሁና የሚበላባችሁ ጊዜ እነሱን ለመፈጸም ከሚያስፈልጋችሁ ጊዜ በላይ ነው። አስቀድሞ መጀመር ተጨማሪ ስራዎችን የምትፈጽሙበትን እድልና ጊዜን ይሰጣችኋል። ጧት ከእንቅልፍ በመነሳትና ወደ ስራ በመግባት መሃል ያለው መዘግየት ላይ ማተኮር አለባችሁ። አንዱን ስራ ጨርሳችሁ ሌላውን በምትጀምሩበት መሃል ያለውን መዘግየት ማጥፋት አለባችሁ። ይሄ ዲሲፕሊን ፍሬያማነትና ውጤታማነትን ከፍ ያደርጋል። ብዙ የቢዝነስ ባለቤቶች ጠንክረው ይሰራሉ፣ ነገር ግን የሚያተኩሩት የተሳሳተ ነገር ላይ ነው። ትርጉም ያለው ውጤት የማያመጡ ተግባራት ላይ ይባክናሉ። እውነተኛ ስራ የሚለካ ውጤትና ሂደትን መፍጠር መቻል አለበት። ውጤታማነት የጥረትና የማበረታቻ ስብጥር ነው። ውጤት ከፍ የሚለው አንድን ስራ በሚጨምር ክህሎት ደጋግመን ስንሰራው፣ ክህሎት የሚሻሻለው በድግግሞሽና በሚቀጥል ልምምድ ነው። እዚህ ጋር ሌላኛው ወሳኙ ሐሳብ የሆነ ነጠላ ግብ እስኪሳካ ድረስ ጠንክሮ የመስራት ህግ ነው። አንዳንድ ሰዎች ግባቸውን አስቀድመው ይጨርሱና የሚያርፉት በኋላ ላይ ነው። ሌሎች ደግሞ ግባቸው እስኪሳካ ድረስ ረጅም ሰዓት ነው የሚሰሩት። ይሄ መንገድ በብዙ ስኬታማ ሰዎች በተለያየ ፊልድ ላይ ይከሰታል። አትሌቶች የተወሰነ የሰዓት ውጤት እስከሚያስመዘግቡ ድረስ ይለማመዳሉ። ንግግር አቅራቢዎች ስህተት ሙሉ ለሙሉ እስኪጠፋ ድረስ ይለማመዳሉ። የማይቋረጥ ውስጣዊ ውድድር ወደፊት እንድትራመዱ ይገፋፋቸዋል። ያ ውስጣዊ ድምጽ መስራት እንዳታቆሙና እድገታችሁም እንዳይቋረጥ ቻሌንጅ ያደርጋቸዋል። እያንዳንዱ ቻሌንጅ የትኛውንም አስቸጋሪ ነገር ማለፍ እንደምትችሉ ማረጋገጫ ይሆንላችኋል። ጠንክሮ መስራት የመጀመሪያ ግባችሁ ነው መሆን ያለበት። ውጤት ላይ ብቻ ማተኮር ንዴትና ጫናን ይፈጥራል። ጥረትን በየቀኑ መለካት የማይቋረጥ ሞቲቬሽንና እርካታን ይሰጣችኋል። እስኪ ህይወትን አንድ በጣም ፈጣንና ኃይለኛ መኪናን ከመንዳት ጋር እናነጻጽራት። መጀመሪያ ላይ መንገዱ ቀላልና ቀጥ ያለ ነው። ከጊዜ በኋላ መንገዱ ውስብስብና እጥፋት የበዛበት እንዲሁም ሪስኩም ከፍ ያለ ይሆናል። ምን ያክል በጥልቀት እንደለፉ የሚያውቁት የለፉት ግለሰቦች ብቻ ናቸው። ከውጭ ለሚታየው ስኬት የሚሰጠው ሽልማት በፍጹም ትክክለኛውን የግለሰቡን ጥረት አይለካም። ደስታ ወይም እርካታ የሚመጣው እያንዳንዱ ያወጣችሁት ኢነርጂ ጥቅም ላይ እንደዋለ ከመረዳት ነው። በጥረትና በሚታይ ውጤት መሃል ሁሌም ቢሆን መዘግየት አለ። ትልልቅ ግቦች ሁሌም ቢሆን ረጅም የጥበቃ ምዕራፎችን ማለፍ ይጠይቃሉ። ብዙ ሰዎች ፈጣን የሆነ ምላሽና ውጤትን ስለሚጠብቁ ተስፋ ይቆርጣሉ። ስኬት ብዙ ጊዜ ከምትጠብቁት ጊዜ ዘግይቶ ነው የሚመጣው። ሆኖም አንዴ ሂደትና ለውጡ ከጀመረ ውጤቱ በፍጥነት ማደግ ይጀምራል። ትዕግስት ትልልቅ ግቦችን ለማሳካት አስፈላጊ ነገር እየሆነ ይመጣል። ጭንቀትና ደስታ ተመሳሳይ የሆነ አካላዊ ስሜትን ነው የሚፈጥሩት። አሸናፊዎች ብዙ ጊዜ ጭንቀትን እንደ ደስታ ወይም እንደ ጉጉት እንዲሁም ደግሞ እንደ መዘጋጃ ነው የሚተረጉሙ። ጭንቀት ሁሌም በቂ ያልሆነ ዝግጅትን ነው የሚጠቁሙ። ስራ ወይም ኃላፊነቶችን ብዙ ጊዜ መደጋገም ጭንቀትን ቀንሶ ኮንፊደንስን ደግሞ ከፍ ያደርጋል። ቤተሰባዊ ወይም የተለመደ ስሜት ደግሞ ፍርሃትና እርግጠኛ አለመሆንን ያስወግዳል። ኮንፊደንስ በተደጋገሙ የስኬት ልምዶች ውስጥ ነው እየተገነባ የሚመጣው። አንድ ሰው አብዝቶ በመከረና በሰራ ቁጥር ኮንፊደንሱም በዛው ልክ እያደገ ይመጣል።
ልምምድ ደግሞ የሚገመት ውጤትና ጠንካራ እምነትን ይፈጥራል። ስኬታማ ሰዎች እርምጃ የሚወስዱት የሚታዩ ሽልማቶች ከመምጣታቸው አስቀድሞ ወዲያው የሚመጣ ውጤትን ሳይጠብቁ እርምጃ መውሰዳቸው ነው ከሌሎች የሚለያቸው ወሳኝ ነገር። ስኬት ብዙ ጊዜ የሚመጣው ከብዙ መዘጋጀቶች በኋላ ነው። ፐርሰናል ዲቨሎፕመንት እርግጠኛ አለመሆንን እንድትቀበሉት ይጠይቃቸዋል። ሰዎች ከሌሎች ድጋፍ ከማግኘታቸው አስቀድሞ ራሳቸውን መደገፍ መቻል አለባቸው። ብዙ ጊዜ ግለሰቦች ብቻቸውን ሆነው ራሳቸውን መሸለምና ማዝናናት አለባቸው። ህልም ማሳደድ ብቸኝነትና ከሰዎች የመገንጠል ስሜት አለው። የሆነ አዲስ ነገርን መፍጠር ሐሳቦችን ከምናብ ወደ እውነታ ማምጣትን ይጠይቃል። ብዙዎች የማይረዱትን የናንተን ሐሳብ ነው የሚተቹት። ትችት ደግሞ ብዙ ጊዜ ተመሳሳይ ነገርን ችላ ያሉ ሰዎች ፍርሃትና ጸጸታቸውን የሚያንጸባርቁበት መንገድ ነው። በስኬት መንገድ ላይ የብቸኝነት ምዕራፍ የማይቀርና ማስወገድ የማትችሉት ነው። በዛን ወቅት ላይ ግለሰቦች በድሮ ማህበራዊ ቡድናቸው ውስጥ በምቾት መቀመጥ አይችሉም። ሆኖም አዲስ የሚባል የስኬት ከፍታ ላይ አልደረሱ። ትችት ሂደትና ለውጥ እያሳያችሁ እንደሆነ አመላካች ነገር ነው። ስኬት ብዙ ጊዜ ተቃውሞና አሉታዊነትን ይስባል። አስቀድመው የሚመጡ ትግልና መሰናክሎች ዋጋ ያለው ልምድና ዕውቀትን ይፈጥራሉ። እነዚህ አስቸጋሪ ቅጽበቶች የወደፊት ስኬታችሁን የምትገነቡበት መሳሪያ ነው የሚሆኑት። በኋላ ላይ ለሚመጡ ጠንካራ መሰናክሎችና ችግሮች ጥንካሬን ይገነቡላችኋል። ስኬት ቀላልና በአጭር ጊዜ እንዲመጣ መጠበቅ ተስፋ መቁረጥና ብስጭትን የሚጨምር። አስቸጋሪ ነገሮችን መቀበልና መጋፈጥ ለረጅም ጊዜ ቁርጠኝነት ያዘጋጃችኋል። እድገት ትዕግስትና ጥንካሬን ይፈልጋል። ከውጭ ሆነው የሚመለከቱ ሰዎች ስኬት ቀላል እንደሆነ ወይም ደግሞ እናንተ እድለኛ እንደሆናችሁ ሊያወሩ ይችላሉ። ለዓመታት በብዙ ጥረት፣ በብዙ ድካም፣ በብዙ እንቅልፍ ማጣት ውስጥ ያለፋችሁትን ጊዜ አያውቁትም። የስኬታችሁ እውነታ በእነዛ መጠራጠርና ጥረት በታገሉባቸው ቀናት ውስጥ ነው የሚገኘው። እነዛ የብቸኝነት ቀናት ናቸው ጥንካሬን የሚፈጥሩላችሁ። ሌሎች ስኬት እያሉ የሚጠሩትንም ከፍታ የሚሰጧችሁ እነሱ ናቸው። የዛሬው መልእክት ያቀረብኩላችሁ አሌክስ ሆርሞዚ ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።